ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? አፍያ ሁሉ ሰላም። ዛሬ የማሳያችሁ ማሻ ከተማ የሚሄድ 45350 ብር ፈጄ አስቤዛ ነው። ተከታተሉኝ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ ኢንሻአላህ። እዚህ ጋር የምታዩት 15 ኪሎ በርበሪ፣ 12 ኪሎ ሽሮ ነው። ከበርበሪው አንድ ተኩል አካባቢ ወደ ሽሮ መመጠኛ ገብቶለታል ማለት ነው። እንደዚህ በአማረ ቆንጆ በሆነ መልኩ አዘጋጅቼላታለሁኝ። ከስተመሬ ናት በነገራችን ላይ የመጀመሪያ ምናምን አይደለችም። እና ጀማው እዚህ ጋር እንደምታዩት ሱካር 10 ኪሎ አተርክክ፣ ገብስ የሾርባ 4 ኪሎ፣ 2 ኪሎ ደግሞ አጃ ነው። ከዛ ቡና 3 ኪሎ እና 1 ኪሎ ደግሞ እጣን፣ 2 ዘይትና 1 ካርቶን ቴምር 2800 ብር፣ 3 ኪሎ ማር አለ። አብራችሁኝ ቆዩ። ላይክ እና ሰብስክራይብ ሼር እያደረጋችሁ አበረታቱኝ ኢንሻአላህ። እና ጀማው እዚህ ጋር እንደምታዩት ይሄ 12 ኪሎ ሽሮ 12 ኪሎ ሽሮ ነው። ባቂላ፣ አተር፣ ሽምብራ ተቀላቅሎ ነው የተፈጨው። በርበሬ 650 በመንገዛበት ሰዓት ነው ያዘዘችኝ እሷ ማለት የዛሬ ደህና ነበረ 650 መንገዛው በርበሬ እና በ650 ሂሳብ 15 ኪሎ በርበሬ ነው። 15 ኪሎ በርበሬ በነገራችን ላይ ተለቅሞ ተቀንጥሶ ሲደርቅ ራሱን የቻለ የሚቀንስ አለ። ለሌሎቻችሁ ምክር የምሰጣችሁ ለሽሮ ሌላ ብታዙለት መመጠኛ ዋናው በርበሬ እንዳይጎዳባችሁ ማለት ነው። እና ከዚህ 1 ኪሎ ተኩል አካባቢ ተደርጎ ቆንጆ ተደርጎ ተመጥኖ የተዘጋጀ ምጥን የሆነ ሽሮና በርበሬ ነው ማሳያችሁ። እኛ ስናዘጋጅ ሽሮና በርበሬ በእርጥብ ቅመም ነው። ስለዚህ እርጥብ ቅመሙ ደግሞ ደረቁን በርበሬ እንደገና እርጥብ አድርጎት ከደረቀ በኋላ ደግሞ ደረቅ ቅመም አለው ማለት ነው። እና እንደዚህ አማረ ማሻአላ ተባረክ ረህማን ጽድት ያለ ቆንጆ ሽሮና እዚህ ጋር እንደምታዩት ደግሞ ቆንጆ የሆነ 15 ኪሎ በርበሬ አለ። ሽታው ማሻአላ ተባረክ ረህማን ያውዳል አልኳችሁ። ቅመም 4380 ብር ፈጅቷል። የበርበሬው ኪሎ በ650 ሂሳብ ነው የተገዛው ብያቸዋለሁኝ። እርጥብም ደረቅም ቅመም ደግሞ 4350 ብር ፈጅቷል ማለት ነው። እዚህ ጋር ደግሞ ሽሮ ነው። ሽሮ ባቂላ አተር ነው። ባቂላና አተር ሽምብራ ነው። ሽምብራና አተር በ220 ብር ሂሳብ ገዝቼ ባቂላ በ200 ብር ሂሳብ ገዝቼ ነው የተዘጋጀላት ማለት ነው። ኪሎ ማዘጋጃ ደግሞ 75 ብር እንደምታዩት። አተር ክካላ 10 ኪሎ በ250 ብር ሂሳብ ነው ማለት ነው። እዚህ ጋር ሱካር ነው በ180 ብር ሂሳብ። አጃ እንደምታዩት ማሻአላ የሆነ አጃ ነው በ230 ብር ሂሳብ ነው። ገብስ በ170 ብር ሂሳብ ነው። 25 ኪሎ ዱቄት 2700 ብር። እዚህ ጋር ደግሞ ቡና በጣም የሚያምር ቡና 3 ኪሎ ብላኛለች በ1550 ብር ሂሳብ ነው ማለት ነው። እዚህ ጋር ደግሞ ማር አለን። ማር 3 ኪሎ ብላኛለች። ወለላ ማር ነው በጣም የሚያምር ኪሎ በ1000 ብር ሂሳብ ነው። እዩት ጀማው እንዴት እንደሚያምር ማሻአላ ጽድት ያለ ቆንጆ የሆነ ማር ነው ማለት ነው የተዘጋጀላት። ያው በጣም ተወዱታላችሁ ብዬ ተስፋ አደርጋለሁኝ። ከወደዳችሁት ደግሞ ላይክ እና ሰብስክራይብ ሼር እያደረጋችሁ ማዘዝ ለምትፈልጉ በ0967 17 71 94 ማዘዝ ትችላላችሁ ማለት ነው። እጣን አለን 1 ኪሎ 1000 ብር። ይሄ አንደኛው እጣን ነው ጀማው እና ይሄ 1000 ብር ነው። ዘይት በ2150 ብር ሂሳብ ነው። 2 ዘይት አለ። እዚህ ጋር እንደምታዩት ደግሞ ቴምር ካርቶን አለ። ቴምር ካርቶኑ ደግሞ 2800 ብር ነው። እንግዲህ ይሄንን የመሰለ የሚያምር ጽድት ያለ ቆንጆ የሆነ አስቤዛ ተዘጋጅቶላታል። የሚሄደው ደግሞ ማሻ ከተማ ነው ማለት ነው። በሌላ ቪዲዮ ዳግመኛ እንገናኛለን ኢንሻአላህ።